አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጮቻችን እንደምን አላችሁ? ሰሃቦችን ታሪክ እያየን ነው። ባለፈው የአቡዘር አልጊፋሪን ታሪክ የመጀመሪያውን ክፍል አይተናል። ዛሬ ቀጣዩንና የመጨረሻውን ክፍል እናያለን። ባለፈው መስለምህን ለማንም እንዳትናገር ይገድሉሃል ብዬ ፈራለሁ የሚለው ጋር ነበር ያቆምነው። ከዛ እንቀጥላለን። ነፍሴ በእጁ በሆነችው ፈጣሪ ስም እምላለሁ፣ ወደ ተቀደሰው መስጊድ ሄጄ በቁረሾች መካከል ሀቅ መንገድን እስከማውጅ ድረስ መካን ለቅቄ አልሄድም በማለት ቃል ገባው። ነብዩም ዝም እንዳሉ ቆዩ። እኔም ወደ መስጊድ ሄድኩኝ። ቁረሾች ቁጭ ብለው ያወሩ ነበር። ከመካከላቸው ገብቼ የሚችለውን ያህል ድምፄን ከፍ አድርጌ እናንተ የቁረሽ ህዝቦች ሆይ ከአላህ በስተቀር አምላክ አለመኖሩንና ሙሐመድ የአላህ መልእክተኛ መሆኑን መሰክራለሁ በማለት ተጣራው። ቃላቶቼ ፈጣን ውጤት አሳዩ። ከተቀመጡበት ዘለሉና ይህን ሃይማኖቱን የካደ ሰው ያዙት አሉ። አንጠልጥለው ያለ ርህራሄ ይመቱኝ ጀመር። የፈለጉት ሊገድሉኝ ነበር። ነገር ግን የነብዩ አጎት አባስ ኢብኑ አብዱል ሙጠሊብ ማንነቴን በማወቃቸው በእኔ ላይ የሚፈጸመው ድብደባ እንዲቆም አደረጉ። ወየሁላችሁ ከጊፋር ጎሳ የመጣ ሰው ገድላችሁ የንግድ ጭነቶቻችሁን በእነሱ ግዛት ያልፋሉን ሲሉ ተናገራቸው አባስ። ከዛም ለቀቁኝ። ወደ ነብዩ ሰለላሁ ዐለይሂ ወሰለም ተመልሼ ሄድኩኝ። የኔን ሁኔታ ባዩ ጊዜ እስላምን መቀበል በይፋ ተናገር ብዬ አልነገርኩህም አሉኝ። የአላህ መልእክተኛ ሆይ ነፍሴን ፈልገዋት የነበረ ነው ያሰብኩት ተሳክቶልኛል አልኳቸው። እሳቸውም ወደ ህዝቦች ዘንድ ሄደ፣ ያየኸውን የሰማኸውን ንገራቸው፣ ወደ አላህ ጥራቸው፣ ምናልባት አላህ በአንተ አማካኝነት ጥሩ ነገር ይሰጣቸዋል፣ አንተም በእነሱ አማካኝነት ምንዳን ይሰጥሃል። እኔ የገሃድ ዳዋ መጀመሪያን መጠናከሬን ስትሰማ ተመልሰና ብለው ሸኙኝ። እኔም ወደ ህዝቦቼ ተመልሼ ሄድኩ። ወንድሜ አኒስ ምን አደረክ ሲል ጠየቀኝ። ሙስሊም እንደሆንኩና በሙሐመድ እውነተኛ ትምህርት እንደመንኩ ነገርኩት። ሃይማኖትን የምቃወም አይደለሁም፣ ኢስላምን ተቀብያለሁ አለ አኒስ። ሁለታችንም ወደ እናታችን ሄድን። ኢስላምን እንድትቀበል ጋበዝናት። ከሃይማኖታችሁ የምጠላው ነገር የለም፣ እኔም ኢስላምን እቀበላለሁ አለችኝ። ከዚያን ቀን ጀምሮ ይህ የአማኞች ቤተሰብ ጊፋሮችን ወደ አላህ በመጋበዝ ያለ ድካም ይንቀሳቀሳል። ከዓላማቸው ቅንጣት አላፈገፈጉም። በመጨረሻም በርካታ ህዝበ ሙስሊም ሆነ። የጀማ ሰላትን ተቋቋመ። አቡዘር ነብዩን ወደ መዲና ሄደው የብድር የኡሁድና የህንደቅ ውጊያዎችን እስኪያደርጉ ድረስ በበረሃ ቤቱ ቆየ። በመጨረሻም የነብዩን የግል አገልጋያቸው እንዲሆን ጠየቃቸው። ተስማሙ። በሱ ጓደኝነትና አገልጋይነት ደስታ ተሰማቸው። አንዳንድ ጊዜም ነብዩ ከሌሎች የተለየ ለአቡዘር የፍቅር መንፈስ ያሳዩት ነበር። ባገኙት ጊዜ ጀርባውን መታ መታ እያደረጉ በፈገግታ ደስታቸውን ይገልጹለት ነበር። ከነብዩ ሞት በኋላ አቡዘር ሐዘኑ በረታበት። በመዲናም መቆየት አልቻለም። ወደ ሶሪያ ሄደ። በአቡበከር በዑመር ኸሊፋነት ዘመንም እዚያው ቆየ። በዑስማን ኸሊፋነት ዘመን ደማስቆ ውስጥ ተቀምጦ ሳለ ሙስሊሞች ለዓላማዊነትና ለቅንጦት ቦታ መስጠት መጀመራቸውን ተመለከተ። በጣም አዘነ። ዑስማን ወደ መዲና እንዲመጣ ጠየቁት። በመዲናም የዓላማዊ ሸቀጣሸቀጦችና ደስታን የሚያሳድዱ ሰዎች ከመጠን በላይ ይቃወም ጀመር። ስለዚህ ዑስማን በመዲና አጠገብ ወደምትገኝ አረበዛ ወደምትባል አንዲት ትንሽ መንደር እንዲሄድ አዘዙት። እዚያም ህዝቡ በዓለማዊ ጥቅሞች መጠመዱን በማውገዝ ከዚች ኃላፊ ዓለም ይልቅ የወዳኛውን ዓለም ዘላለማዊ መኖሪያ በመምረጥ የነብዩና የእሳቸውን ባልደረቦች እርስ በመያዝ ከህዝቡ ርቆ ቆየ። አንድ ጊዜ አንድ ሰው ሊጠይቀው መጥቶ በቤት ውስጥ ያለውን መቃኘት ሲጀምር ባዶ ሆኖ አገኘው። ንብረቶች የታሉ ሲል አቡዘርን ጠየቀ። አቡዘርም ከእኛ ሀብቶቻችን መካከል በላጮች የምንልበት ቤት ማለትም የወዲያኛው ዓለም አለን አለ። ሰውየው ምን ማለቱ እንደሆነ ተረድቶ ስለነበር ነገር ግን በዚህ መኖሪያ ቤት ውስጥ እስካለ ድረስ የግዴታ ጥቂት ንብረቶች ሊኖሩ ይገባል አለው። በዚያ ጊዜ የዚህ ቤት ባለቤት በዚህ ውስጥ እንዳለን አይተወንም በማለት አቡዘር በአላህ ላይ ያለውን ተስፋ ገለጸለት። አቡዘር በቀላልና በቁጠባ ኗኗሩ እስከ መጨረሻው ቀጠለ። አንድ ጊዜ የሶሪያው አሚር ለጉዳዩ ማስፈጸሚያ እንዲውልለት 300 ዲናሮችን ይልክለታል። እሱ ግን የሶሪያው አሚር ከኔ ይልቅ ገንዘብ ማግኘት ያለበት አንድ የአላህ አገልጋይ አጥተው ነውን በማለት ገንዘቡን መለሰለት።
ከሂጅራ በኋላ በ32ኛው ዓመት ለስጋ የማያድር የነበረው አቡዘር አለፈ። ለነብዩ ሰለላሁ ዐለይሂ ወሰለም ከአቡዘር የበለጠ እውነተኛ ታማኝ ሰው መሬት አልተሸከመችም ሰማይም አላጠለለችም በማለት ተናግረውለት ነበር። አላህ መልካም ስራውን ይደድለትና አድማጮቻችን ስላዳመጣችሁን እያመሰገንን በቀጣይ ደግሞ የሌላ ሰሃባ ታሪክ ይዘን እስከምንገናኝ መልካም ቆዩልን።